አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በራያ አላማጣ ስር የሚገኘው የታወ ቅዱስ ገብርኤል አዲሱ ህንጻ ቤተክርስቲያን የቀረበ የእርዳታ ጥሪ ይላል። እኛ የታወ ቅዱስ ገብርኤል ማህበረ ካህናትን ማህበረ ምእመናንን ይህንን የምታዩት ህንጻ ቤተክርስቲያን በ1984 ዓመተ ምህረት እንደተተከለና እንደተመሰረተ እነዚህ አባቶቻችን ቁመው የምታዩቸው አቆይተውልናል ማለት ነው። እግዚአብሔር ይመስገን አሁን ለዚህ ህንጻ ቤተክርስቲያን ደረጃ ደርሷል። ይህንን የምታዩት ህንጻ ቤተክርስቲያን የሚያሰራው አርሶ አደር ገጠር ቤተክርስቲያን ነው ማለት ነው። አሁን በጦርነቱ ምክንያት ለ4 ዓመታት ያክል ቆመዋል። ከ2013 እስከ 2016 ዓመተ ምህረት ለትንሽ ያክል አሁን እየተንቀሳቀሰ ይገኛል። 4 ዓመት ሙሉ ፀሐይና ዝናብ ሲመታው ቆይቷል። ቤተክርስቲያኑ እንዳይፈርስብን በፍጥነት ቆርቆሮና ወራጅ ማገርም ከአቅማችን በላይ ከ3 ሚሊዮን ብር በላይ ስለጠየቀን አርሶ አደሩ ተስፋ በመቁረጥና ይህንን ዘመናዊ ቤተክርስቲያኑ ከአቅማችን በላይ ነው እያሉ ስለደከሙብን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስምና ስለ ብስራታዊ መልአክ ስለ ኃያሉና ስለ ገናናው መልአክ ስለ ቅዱስ ገብርኤል እያለን በእግዚአብሔር ስም እናሳስባለን። እንግዲህ ቤተክርስቲያን ለመስራት ከጀመርነ ብዙ ዓመታት አስቆጥሯል። ብዙ ዓመታት ሊያስቆጥር የቻለው ከምንድን የተነሳ ነው? እንግዲህ ከችግር አንጻር የተነሳ ነው። በደብሩ ህዝብ ተጀምሮ ከዛ ምክንያቱም ኮረራ ጦርነት እየተባለ 4 ዓመት በመስተጓጎል ላይ ያለ ከ4 ዓመት ወዲህ የተጀመረው ጅማሬም በጣም የህዝቡ እንቅስቃሴ እስከዚህ አድርሶት አሁን ግን ይህ ህብረተሰብ ወጥቶ ወርዶ ላምና በሬውን ሽጦ ከዚህ አድርሷል። እንደምታዩት ከዚህ ቅዱስ ገብርኤል ቤተክርስቲያን በመስራት ላይ እንገኛለን። ቅዱስ ገብርኤል ቤተክርስቲያን ከተጀመረ ብዙ ዓመታትን አስቆጥሯል። ለነገሩ ግን የህንጻው መሰረት ከተጀመረ ያው በጦርነት ምክንያት ከዚህ ደርሶ ስራ ከጀመረ እንቅስቃሴ ከጀመረ ደግሞ 4 ዓመት ያው ያስቆጥሯል። ድንጋይ መሰረት ከጣልን ጀምረን እስካሁን ድረስ ብር በማጣትና ገንዘብ በማጣት ከራያ ህዝብ እንግዲህ የሚገኘው ጥሬ ነው። የሚገኘውም ደግሞ አርሶ አደር ነው በሙሉ ጠቅላላ በደሞዝ የሚያደርሰው የለምና በጥሬ በማውጣት እስካሁን እዚህ አድርሶታል። እንደምታዩት ችግሩ አንድ የክረምት ጉድለት አለው። ሁለተኛም ህዝባችን ከመሬት ጋራ ነው እንጂ ሌላ ለውጥ ስራ የወርሃዊ ደሞዝ ስለሌለው ግን ህዝባችን በችግር አስተዋጽኦ ብዙ ስለሌለው ጩኸታችንና ልመናችን ወደ እናንተ እያቀረብን ነው። ይህን ያቀረብነውን እንግዲህ እናንተ ተባብራችሁ በተግባር ላይ እንድታውሉልን በጎን ሆነው እንዲረዱልን አቤቱታችንን ወደ ሰው ማህበር እናቀርባለን። ብር በማጣት ገንዘብ በማጣት እንደገና አርሶ አደር በመሆን አቅም በማጣት መንፈሳዊ ጉዟችን ከዚህ ላይ አቅማችን አልቆ አሁን ወደ ተቀደሰው ማህበር ወደ እናንተ ጩኸታችንን እያቀረብን ነው። ዋናው ምክንያታችን ይሄ ቆርቆሮ ካለበሰ የምታዩት ህንጻ በሙሉ ከጥቅም ውጭ ይሆንብናል ማለት ነው። አሁንም በድጋሚ በክርስቶስና በድንግል ማርያም ማሳስባችሁ ብኖር ይሄ የደከምነው ድካም ከንቱ እንዳይቀርብን እናንተም ለተቀደሰ ዓላማ ስለቆማችሁ አሁንም ጥሪያችንን ወደ እናንተ እያቀረብን ይችን ቆርቆሮ ባላችሁ በፈቃደኝነት እንድትጨርሱልን እንድታለብሱልን ስንል እናሳስባለን። ስለ ቅዱስ ገብርኤልና ስለ ቤተክርስቲያናችን ስም ሩዱን በቤተክርስቲያናችን ስም እንማጸላለን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት የድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃ የአበው አባቶቻችን የነቢያት የሐዋርያት የሊቃውንትም ሁሉ ጸሎትና ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።